ሰላም ጤና ይስጥልኝ። የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አደራችሁ? የአፍሪካ የአመቱ ምርጥ ተጫዋች ይፋ ሆነም። የአፍሪካ 2025 የአመቱ ምርጥ እግር ኳስ ተጫዋች ከደቂቃ በፊት ይፋ ተደረገ። በዚህም መሰረት ሞሮኮዊ ፒኤስጂ የመስመር ተጫዋች አሽራፍ ሀኪሚ የአፍሪካ የአመቱ ምርጥ ተጫዋች በመባል መመረጥ ችሏል። አሽራፍ ሀኪሚ በ25 የውድድር ዓመት የአውሮፓ ሻምፒዮንስ ሊግ፣ የፈረንሳይ ሊግ፣ የዩፋ ሱፐር ካፕ እና ኮፓ ዴ ፍራንስ ዋንጫዎችን ማሳካት ችሏል። በተጨማሪም ሞሮኮ ለቀጣዩ ዓለም ዋንጫ ውድድር እንድታልፍ ረድቷል። አሽራፍ ሀኪሚ ሙስጣፋ ሀጂ ከ27 ዓመታት በፊት ካሸነፈ በኋላ የአፍሪካ ምርጥ ተጫዋች ሽልማትን ያሸነፈ የመጀመሪያው ሞሮኮዊ ሆኗል። ሀኪሚ ከሽልማቱ በኋላ በሰጠው አስተያየት ይህ ለኔ ትልቅ ክብር ነው፣ አስደስቶኛል፣ ክብሩን ፈጣሪ ይውሰድ ሲል ተናገረም። አክለውም ቀጣዩ የአፍሪካ ዋንጫ ለማሸነፍ የቻልነውን ሁሉ እናደርጋለን ብለዋል። በተያያዘ ዜና የአሲምቦኖ የአመቱ ምርጥ ግብ ጠባቂ ተባለ። ትላንት በተደረገው የአፍሪካ ምርጥ ተጫዋች ሽልማት ላይ ሞሮካዊ የአልሂላል ግብ ጠባቂ የአመቱ ምርጥ ግብ ጠባቂ በመባል ተመርጧል። የአሲምቦኖ አልሂላልን ከተቀላቀለ ወዲህ ለሁለተኛ ጊዜ የካፍ ምርጥ ግብ ጠባቂ ሽልማትን ማሸነፍ ችሏል። በሌላ ዘርፍ የአመቱ ምርጥ አሰልጣኝ በመሆን የኬፕ ቫርዲ አሰልጣኝ ቡቢስታ አሸንፈዋል። ካሸነፍኩ የመጀመሪያ ስራዬ ለሜሲ መደወል ነው ይላል ቪክተር ፎንት። ለባርሴሎና ፕሬዝዳንታዊ ምርጫ እጩ የሆኑት ቪክተር ፎንት ምርጫውን ካሸነፍኩ ሊዮኔል ሜሲን ለመመለስ ጥረት አደርጋለሁ ሲል ቃል ገብተዋል። አሸናፊ ከሆንኩ የመጀመሪያ የምደውለው ለሜሲ ነው ያሉት እጩ ፕሬዝዳንቱ እሱም መመለስ አለብን፣ የቻልነውን እናደርጋለን ብለዋል። አክለውም የሜሲ ሐውልት ገና ጅማሮ ነው፣ በቂ አይደለም፣ ይሄንን ለፖለቲካ ዓላማ መጠቀም የለብንም ሲሉ ሀሳባቸውን ሰጥተዋል። ይሄንን ሁዋን ላፖርታ በተደጋጋሚ አድርገውታል ሲሉ ተፎካካሪያቸውን ተችተዋል። ፕሬዝዳንት ሁዋን ላፖርታ በቅርቡ በካምፕ ኑ ስታዲየም ለሊዮኔል ሜሲ ሐውልት ሊገነባ መሆኑን ተናግረው እንደነበር ይታወሳል። ባርሴሎና በ2026 መጀመሪያ ፕሬዝዳንታዊ ምርጫ የሚያደርግ ሲሆን ስፔናዊ ባለሀብት ቪክተር ፎንት የሁዋን ላፖርታ ብርቱ ተፎካካሪ እንደሚሆኑ ይጠበቃል። የመርሲሳይዱ ክለብ ሊቨርፑል አንቶኒ ሴሜኞን ከበርንማውዝ ለማስፈረም በማጤን ላይ መሆናቸው ተገለጸ። ሊቨርፑል ከበርንማውዝ ጋር ጥሩ ግንኙነት እንዳላቸው ሲገለጽ ተጫዋቹን ለማስፈረም ፍላጎት እንዳላቸው ተዘግቧል። አንቶኒ ሴሜኞ የውል ማፍረሻው በጥር 65 ሚሊዮን ፓውንድ ሲሆን በክረምት ላይ 55 ሚሊዮን ፓውንድ እንደሚሆን ተነግሯል። ማንቸስተር ዩናይትድ እና ቶተንሃም በበኩላቸው ባለፈው ክረምት ተጫዋቹን ለማስፈረም በርንማውዝን ሲያነጋግሩ እንደነበር ተገልጿል። በሌላ በኩል ሊቨርፑል የኢብራሂማ ኮናቴ ውሳኔ በመጠባበቅ ላይ መሆናቸው ተገለጸ። ኮናቴ በቀጣይ የሚቀርብለትን ውል ለማፈረም ወይም በነፃ ሊቨርፑልን ለመልቀቅ ውሳኔውን እንደሚወስን ተዘግቧል። ካፍ የሱዳን ክለቦችን ጥያቄ ተቀበለ። የሩዋንዳ እግር ኳስ ፌዴሬሽን የሱዳን ክለቦችን በሀገሪቱ ሊግ ተመዝግበው እንዲወዳደሩ ፍቃድ መስጠቱ ይታወሳል። ክለቦቹ በሩዋንዳ ሊግ ለመወዳደር ካፍን ጠይቀው የነበረ ሲሆን አሁን ላይ የካፍ ስራ አስፈጻሚ ኮሚቴ ጥያቄውን ተቀብሏቸዋል። በሱዳን ባለው የእርስ በርስ ጦርነት ምክንያት የሀገሪቱ እግር ኳስ ሊግ ማቋረጡ አይዘነጋም። ይህንንም ተከትሎ የሀገሪቱ ሊግ በጋራ 50 ጊዜ ያሸነፉት አልሂላል እና አልሜሪክ በሩዋንዳ ሊግ የሚሳተፉ ይሆናል። ባለፈው የውድድር ዘመን አልሂላል እና አልሜሪክ በሞሪታኒያ ሊግ መሳተፋቸው አይዘነጋም። የሪያል ማድሪድ ብራዚላዊ የኋላ መስመር ተጫዋች ኤደር ሚሊታው ትላንትና ምሽት ጉዳት እንዳጋጠመው ይታወሳል። አሁን ላይ ኤደር ሚሊታው በቀኝ እግሩ ላይ የጡንቻ ጉዳት እንዳጋጠመው መታወቁ ተገልጿል። ይህንንም ተከትሎ ኤደር ሚሊታው ከ2 እስከ 3 ሳምንታት ከሜዳ እንደሚርቅ ተነገረም። በዚህም መሰረት ሪያል ማድሪድ ከኤልቼ፣ ከኦሎምፒያኮስ፣ ጂሮና እና አትሌቲክ ቢልባኦ ጋር የሚያደርጋቸው ጨዋታ ያመልጡታል ተብሎ ይጠበቃል።
በርካታ ተጫዋቾቹን በጉዳት ያጣው የሊጉ መሪ አርሰናል እሁድ ተጠባቂውን የሰሜን ለንደን ደርቢ ጨዋታ ያደርጋል። በጨዋታው ጉዳት ላይ የሚገኙት የፊት መስመር አጥቂው ቪክተር ዮኬሬሽ መድረሱ አጠራጣሪ መሆኑ ተገለጸም። ካይ ሃቨርትዝ በበኩሉ ወደ ልምምድ ተመልሶ ቢሆንም ጉዳቱ እንደገና እንዳገረሸበት ተነገረም። መድፈኞቹ ብራዚላዊ ተጫዋች ገብርኤል ጀሱስ ወደ ሙሉ አካል ብቃቱ እስኪመለስ እንደሚጠብቁ ተዘግበዋል። ይህንንም ተከትሎ አርሰናል በሰሜን ለንደን ደርቢ ማይክል ሞሪኖን በፊት አጥቂነት እንደሚጠቀም ይጠበቃል። ማይክል ሜሪኖ ባለፈው የውድድር ዘመን መጨረሻ በተመሳሳይ ሚና ተሰልፎ ኃላፊነቱን በሚገባ እንደተወጣ አይዘነጋም። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ታዳጊ ተጫዋቾች ወደ ዋናው ቡድን ለማሳደግ ከነሱ ምን መመልከት እንደሚፈልጉ አብራርተዋል። በመጀመሪያ ለማንቸስተር ዩናይትድ መጫወት ክብር ነው ያሉት አሰልጣኙ አንዳንድ ተጫዋቾች ይህንን እንደ ቀላል ያዩታል ብለዋል። በመጀመሪያ የምንመለከተው የተጫዋቾቹን ተክለ ሰውነት ነው ያሉት ሩበን አሞሪም ምክንያቱም በሊጉ ለመጫወት ወሳኝ ነገር ነው ሲሉ ተናግረዋል። ታዳጊዎች ሚዲያዎችን ትኩረት እንዲቆጣጠሩት መርዳት ይገባናል ያሉት ሩበን አሞሪም ከመጠን በላይ እንዳይጫወቱ መጠንቀቅ አለብን፣ ያ ከዚህ በፊት ችግር ነበር ሲሉ ተናግረዋል። አሰልጣኝ አክለውም በመጨረሻ ከታዳጊ ተጫዋቾች የምፈልገው ወሳኝ ነገር ተስጦና የስራ ስነ ምግባር ነው ሲሉ ተናገሩ። አያይዘውም የቀይ ሰይጣኖቹ ዋና አሰልጣኝ ሩበን አሞሪም ያለፈው ዓመት አስቸጋሪ ጉዞ ቢሆንም ለአሁኑ አስፈላጊ ነበር ብለዋል። ካለፈው አንድ ዓመት ብዙ ነገሮች ተምሬያለሁ ያሉት አሰልጣኙ አሁን የተሻለ አሰልጣኝ ነኝ፣ ለወደፊት እንዲሁም ለአሁኑ ዝግጁ ነኝ ሲሉ ተናገሩ። አሁን የተሻለ እየተጫወትን ነው፣ ምክንያቱም በውጤት የመጣ የተሻለ በራስ መተማመን አለን፣ ነገር ግን ከምርጥነት በጣም ሩቅ ነን ሲሉ ተናግረዋል። የሰሜን ለንደኑ ክለብ አርሰናል ከሩዋንዳ ቱሪዝም ቦርድ ጋር ያለውን የስፖንሰርሺፕ ስምምነት ሰኔ ላይ እንደሚጠናቀቅ አስታወቅም። መድፈኞቹ ከቪዚት ሩዋንዳ ጋር የ8 ዓመታት የዘለቀ የእጀታ ላይ ስፖንሰርሺፕ ስምምነት ነበራቸው። አርሰናል ከስፖንሰርሺፕ ስምምነቱ $10 ሚሊዮን ማግኘቱ ተገለጸም። አርሰናል ከሩዋንዳ ጋር ባለው ስምምነት ምክንያት ከደጋፊዎች በርካታ ተቃውሞ ሲቀርቡበት እንደነበር ይታወሳል። ሜጀር ሊግ ሶከር ተጫዋቾችን ሰነፍ ያደርጋል አሉ ማርሴሎ ቤልሳ። የዩሩጓይ ብሔራዊ ቡድን አሰልጣኝ ማርሴሎ ቤልሳ በሜጀር ሊግ ሶከር የሚጫወቱት የዩሩጓይ ተጫዋቾች ወደ ሌላ ቦታ እንዲያመሩ መምከራቸው ተገለጸ። የአሜሪካ ሜጀር ሊግ ሶከር ተጫዋቾቹን ሰነፍ የሚያደርግ ሊግ ነው ሲሉ ነግረውኛል ሲል የቀድሞ የሎስ አንጀለስ ተጫዋች ክሪስቲያን ኦሊቬራ ተናገረ። ከወጣት ቡድኑ ጋር በነበረበት ሰዓት ሜጀር ሊግን መልቀቅ ለእግር ኳስ ሕይወቱ ጥሩ ነው ብለው እንደመከሩት ተጫዋቹ ተናግረዋል። ተጫዋቹ የአሜሪካ ሜጀር ሊግ ሶከርን በመልቀቅ በአሁኑ ሰዓት በብራዚል ሊግ እየተጫወተ ይገኛል። አሰልጣኝ ማርሴሎ ቤልሳ ቡድኑ ትላንት ከአሜሪካ ጋር የአቋም መፈተሻ ጨዋታ አድርጎ 5-1 በሆነ ውጤት ተሸንፈዋል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኬል በቀጣዩ የዓለም ዋንጫ በቀኝ መስመር ቦታ ላይ ጃሬድ ኳንሳን ቅድሚያ እንደሚሰጡ አሳውቀዋል። ጃሬል ኳንሳ ከ21 ዓመት በታች የአውሮፓ ዋንጫ ጀምሮ ለባየር ሊቨርኩሰን በእያንዳንዱ ደቂቃ ተጫውቷል ሲሉ ቶማስ ቱኬል ተናግረዋል። አሰልጣኙ አክለውም አሁን ባለው ሁኔታ ለኛ ጃሬል ኳንሳ ከአሌክሳንደር አርኖልድ ትንሽ ይበልጣል ሲሉ ገልጸዋል። የአሰልጣኙ አስተያየት ተከትሎ አሌክሳንደር አርኖልድ በቀጣዩ የዓለም ዋንጫ ተጠባባቂ ሊሆን እንደሚችል ተዘግቧል። ልጄ የሮናልዶ አድናቂ ነው ይላል ዶናልድ ትራምፕ። ፖርቹጋላዊ ኮከብ ክሪስቲያኖ ሮናልዶ ትላንት በአሜሪካ ነጩ ቤተ መንግስት ተገኝቶ ከፕሬዝዳንት ትራምፕ ጋር ተገናኝቷል። በቤተ መንግስቱ በተዘጋጀው ራት ግብዣ ላይ ንግግር ያደረጉት ፕሬዝዳንት ዶናልድ ትራምፕ ሮናልዶ እንኳን ደህና መጣ ልል እወዳለሁ ሲሉ ተናገሩ። ልጄ ጃሮን የሮናልዶ ትልቅ አድናቂ ነው ያሉት ፕሬዝዳንቱ አሁን እሱን ካንተ ጋር ስላስተዋወቅኩት አባቱን የበለጠ ያከብራል ብዬ አስባለሁ ሲሉ ተናግረዋል። አክለውም እዚህ ስለተገኘ በጣም አመሰግናለሁ፣ ይህ ትልቅ ክብር ነው ሲሉ ተደምጠዋል።
ስኮትላንድ ትላንት ምሽት ዴንማርክን በማሸነፍ ከ28 ዓመት በኋላ ለዓለም ዋንጫ ማለፏን አረጋግጣለች። ከጨዋታው በኋላ አስተያየቱን የሰጠው ሮበርትሰን በጣም አዝኜ ነበር፣ ምክንያቱም የመጨረሻ የዓለም ዋንጫ ተሳትፎዬ ነበር ብሏል። ስለ ዲያጎ ጆታ ያነሳው አንዲ ሮበርትሰን ዛሬ ጆታን መርሳት አልቻልኩም፣ ምክንያቱም ሁል ጊዜም ስለ ዓለም ዋንጫ እናወራ ነበር ብሏል። በ22 እሱ በጉዳት እኔ ደግሞ ስኮትላንድ ባለማለፏ ምክንያት አልተሳተፍንም ነበር ሲል ሮበርትሰን አስታውሷል። አክሎም ስለ ዓለም ዋንጫ የመሳተፍ ስሜት እናወራ ነበር። ዛሬ ለእኔ እንደሚደሰትልኝ አውቃለሁ። ቀኑን ሙሉ እሱን መርሳት አልቻልኩም ነበር ሲል ተናገረ። በመጨረሻ ኩራሳኦ ለዓለም ዋንጫ ውድድር በማለፍ ታሪክ ሰራች። በካሪቢያን የምትገኘው ትንሿ አይስላንድ ሀገር ኩራሳኦ ለ2026 የዓለም ዋንጫ ውድድር ማለፏን አረጋገጠች። ሌሊት በተደረገ ጨዋታ ኩራሳኦ ከጃማይካ ጋር አቻ መለያየቷን ተከትሎ ምድቡን ምንም ጨዋታ ሳትሸነፍ በማጠናቀቅ ለዓለም ዋንጫ ማለፍ ችላለች። 185,000 የሚጠጋ የህዝብ ቁጥር ያላት ኩራሳኦ ለዓለም ዋንጫ ማለፍ የቻለች ትንሿ ሀገር በመሆን አዲስ ታሪክ ጽፋለች። ከዚህ በፊት 350 የህዝብ ቁጥር ያላት አይስላንድ ለ2018 የዓለም ዋንጫ በማለፍ ትንሿ ሀገር ሆና ቆይታለች። ውድ የቻናላችን ተከታታዮች ለዛሬ ያዝናቸው አጫጭር ዜናዎች ይመስላሉ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ በማድረግ እንድታበረታቱን በአክብሮት እንጋብዛለን። መልካም ቀን።